ኡስታዝ እንዲህ አይነት ተራማጅ አመለካከቶች ሶርሱም ደግሞ ከእስልምና ጋር አያይዘህ የምታቀርብበት መንገድ ነው አንደኛ ልቤን ይገዛኝና ቴንክ ዩ ሶ ማች ለማለት ነው። እንደው አላህ ይስጥልኝ ኦፓልዬ፣ ድምጽሽን ስለሰማው ደስ ብሎኛል። ስሙንም ቴንክ ዩ ሶ ማች ለማለት ነው። አመሰግናለሁ። እኔም ስላገኘው ደስ ብሎኛል። ሁሉ ሰላም አልሐምዱሊላህ። ተዋክተን ለማስመለስ ሚሽን እያዘጋጀን ነው። ግን ታገዱ እኛ ምን ታገል በጣም ታስለመለም ያለውልህ ስለምልም ምን ያለው አትፍራት ነው ያለውልህ። ስለሳምንትና አንዳንዴ ቁጭ በል እና ሊያምታቱ ከሞከሩ እኔ ያለውልህ ራሱ ማለት ነው። ባቢሎንና አይ እኔማ እነሱን ጊዜ ልውሰድ ብዬ ነው እንትናቸውን ስለማውቀው እነሳለሁኝ። ለጊዜው ዝም ብለው ታዲያ ኡስታዝ ወሂድ ሲተኛ ጠብቀን ተድላን እናጠቃለን ይለኛል። ከኋላው እኮ አለው እኮ እኔ ከኋላው አለው ራሱ ተድላ እኮ እንትን ነው። ተድላ ብዙ ነገር አይ ቲንክ ብዙ ነገሮችን ስላየ በእንትን ውስጥ ይሄን አድርግ ይሄን አታድርግ የሚባል እንትን አሁን አንዳንድ ሰዎች ይመጡና ፀጉሩን ተቆረጥ ይሉታል። ገና ሰልሞ እኮ ማታ ሰልሞ ጠዋት ላይ ፀጉሩን ተቆረጥ ብለውታል። መጥተው ፓንክ ነው ተቆረጥ ምናምን ብለውታል። መሰረታዊ ትምህርት መማር የሚገባው ፋንዳሜንታል የሆነ ቲቺንግ መጀመሪያ እንትኖች አሉ፣ ትምህርቶች አሉ፣ የአቂዳ ትምህርቶች አሉ። ከአቂዳ በኋላ ነው ወደ ፊቅ የምትገቡት። የአቂዳ ማለት ምን ማለት ማመን እንዳለበት ከዛ በኋላ የፊቂ ትምህርቶች ደግሞ አሉ። አተገባበሩ ቀስ እየተባለ ነው እና ፀጉሩን ተቆረጥ አለው አንዱ መጥቶ በንጋታው ፀጉሩን ተቆረጥ ነው ከሰለምክ ምናምን ነገር ያስቃሉ። ማለት አንድ ሰው ገና አዲስ ዓለም እንደሰለመች ሂጃብ አታደርግም። አይተሻት እንደሆነ በፊት ሂጃብ አታደርግ ምን አትልም። ጃፖኒ ሆና ፀጉሯን እንትን ምናምንና ደስ ብሏት በቃ እኔ እንትን ምናምን ብላ ሂጃብ አድርጋ አባያ አድርጋ ዞር ዞር አለች። አረ ኡስታዝ ይቺ ልጅ አንድ በላት ሞዴሊስት ልትሆንብን ነው እንጂ እስልምና ልታበላሽ ነው አሉ መተው። ነው መቼ ነው የሰለመችው ምናምን የዛሬ 2 ቀን 3 ቀን ምናምን በ2 ቀን በ3 ቀን ሂጃብ አድርጋ አባያ አድርጋ ስታሳያችሁ ማሻአላ ነው እንጂ ማለት ያለባችሁ እሺ ገና ቤቢ ናት ራሱ። እና እነሱ የሚመስላቸው በቃ አብረው ስለኖሩ ፊሊንጉን አያውቁትም ራሱ ይሄ ቁስሉን አያውቁትም ማለት በምን እንደቆሰሉ እነዛ ሰዎች ቁስል ላይ ነው ያሉት። እነዛ ታማሚዎች ናቸው ገና ናቸው። ረጋ ብለህ ነው ነገሮችን እንትን የምትለው እና ፓንክ ተቆርጣል ብሎ አስቆረጠው እንትናን ማለት ነው ተድላን ማለት ነው። አንዱ አስቆረጠኛል አታት ማንንም አትስማ። እኛ ሰርክል እነ ኢብራሂም እነ ኢምራን እኔ ምናምን አካባቢ ላይ ያሉ ሰዎች ጋር ብቻ አውራ፣ ከና አቡኪ ጋር ከነ ምናምን ጋር ስትፈልግ አውራ። በተረፈ እነዚህ አሁን እንደዚህ የምታያቸው የፌስቡክ እንትኖች የፌስቡክ እና የቻት እንትኖች የሎቢ ጀግናዎች አናቃቸውም። ከበስተኋላ ምን እንዳረጉ ምን እንዳላቸው አይታዩም፣ በድምፅ አይሰሙም፣ ይጽፋሉ። ይሄን አድርግ ምናምን ነገር ኮሜንትም ይጽፉለታል ምናምን ነገር አንዳንዴ ይሉታል ራሱ ሌላው ዮኒ ማኛ መጣ ይሉታል። ራሳቸው እኮ ሙስሊሞች ናቸው እኮ ኦፓል ዮኒ ማኛ ይሄ ዮኒ ማኛ ነው ያስታውቃል ማለት በጣም እንትን ነው በጣም ማለት አሁን ይሄ ልጅ ልሰበር ቢል በብዙ ነገር መሰበር ይችላል። ግን እነዚህ አይነት ሰዎች አያውቃቸውም። የት አባታቸው ያውቃቸዋል? በቃ እኛ ነን ከኛ ጋር ነው እንትን ያለው ማለት ነው። ደግሞ የኛ ፋንታ አይደለም። እኛ መልዕክቱ ማድረስ ነው ራሱ። ያዋጣኛል የሚለውን ነገር አንድ ሰው ይከተላል። አያዋጣኝም ካለ ደግሞ ይሄዳል ራሱ። በቃ ምንም እኔ እንትን ብለው ነገር የለም ራሱ። የተለየ ነገር የምታሸረግጅለትም ነገር የለም። እንደገና ደግሞ መደበደብ ባላንስ ማድረግ አለብሽ ራሱ ማለት በቃ ባላንስ ለሰው ልጅ የሚገባውን ነገር ፍቅርም አክብሮትም ሰተሽው ትሄጃለሽ። ያለም ብሎ ወጥ የሚያስመስሉት አለ አንዳንዴ። አዎ የሆነ ነገር ካለ ከሌ ጋር ምናምን ሁሉም ሰው እንደዛ ነው ማለት አይደለም። በቃ አለቀ። አንድ ሰው ተሳሳተ ሁሉም ሰው ይሳሳታል ማለት አይደለም። እንትን ማለት ጥንቃቄ ባላንስ አድርጎ አክብሮት አድርጎ ወደ ትምህርት ገበታ እንዲመጣ እዛ የተጎዳበትን ነገር ደግሞ እዚህ እንዲታከም ማድረግ የመሳሰሉ ነገሮችን ማድረግ እንጂ የሆነ ዱላ አንስቶ ለደብድብህ አይነት ነገር እሱ አይሰራም። 21ኛው ክፍለ ዘመን ላይ ነው ያለ ነው። ዞር በሉ በላቸው። አንተም ስታገኛቸው ዞር በሉ ማን ናቸው? ቦታ ማለት ለነገሩ ቦታ የምትሰጣቸውም ሰው አይደለም። እና እንዲህ አይነት ነገር አለ እና ከዛ አንጻር ነው አይ ቲንክ ብዙ ውጊያዎችን ተዋክተን አሸንፈን የመጣ ነው። በጣም ደስ የሚለኝ ፓርት እሱ ነው። በብዙ ነገሮች ቻሌንጆች ከክርስትናም የሚመጣ ዱላ አለ፣ ከእስልምና የሚመጣም ዱላ አለ። ማለት ከሙስሊሞች ማለት ከእስልምና ስል ከሙስሊሞች የሚመጣ እንትናል ባለማወቅ ደረጃ ነው። ብዙ ሰዎች እየተማሩበት ይቅርታ እየጠየቁ እንዲህ አልነበረም ምናምን ነገር
በዚህ መልኩ አላየነውም ነበረ ምናምን ብለው እናንተ የአዞ ቆዳና የዞን ጥርስ ሲኖራችሁ ከዛ አንጻር ያዩታል ማለት ነውና በርታ። እስቲ አብዱ መርካቶን አስገቡልኝ አንዴ ለአንድ ጉዳይ ፈልጌው ነበር። ማን እናስገባው ኡስታዝ? አብዱ መርካቶን አስገቡልኝና አንድ እንትን ነበረኛ ከተቻለ ህዝቡ ባለበት እስቲ እንትን ልበል አጋጣሚውን ልጠቀም። አብዱ መርካቶ እስቲ ግባ። ሰላም አለይኩም አብዱ መርካቶ። ሰላም አለይኩም አብዱ መርካቶ። ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ይመቻል? ፈልጌ ነበረ። ይቻላል። ትንሽ ጫጫታ ቦታ አለ። ዳጊ ላስቸግር አንድ ነገር ላስቸግር፣ ቤት ልጠቀምበት። እንትን ምንድነው ይሄ ማዳንና መዳን የሚባለው በኢስላም የሚለው መጽሐፍ አሁን የለንም እና ለእንትና ፈልገን ነበረ። ለማን ነው? አስረስን ታውቁታላችሁ? በየመንገዱ በየጎዳናው ዳዋ ያደርጋል እና መጽሐፉን ፈልገ ነው 130 መጽሐፍ ምናምን አካባቢ ላይ ይፈልጋል እሱ ማለት ነው። 130 መጽሐፍ ለሱ ለመስጠት ማለት ነው። እና መጽሐፉ ያለው አሁን እንትና ጋር ነው ያለው፣ የአብዱ መርካቶ ጋር አለ 130 መጽሐፍ እሱ መጽሐፍ አለ። እሱ መጽሐፍ እንድንገዛለት ፈልጌ ነበረ እና ከተቻለ ማለት ነው ለአስረስ ማለት ነው፣ ለዳዋ ነው ለሌላ ነገር አይደለም። የሚቻል ከሆነ እስቲ ለአንድ ሰው ምንድነው 50 ሎሚ ለአንድ ሰው ሸክም ነው፣ ለአንድ ሰው ግን ምንድነው ቀላል ነው ምናምን ብርቅ ነው ምናምን የሚባል ነገር አለና እስቲ ኢንሻአላህ እንረባረብና 150 ነው ያለ። ኦኬ 150 መጽሐፍ ነው ያለ። 150 መጽሐፍ ነው ያለ። ኦኬ 150 መጽሐፍ ለአስረስ ለእንትን ለማለት ነው ለመስጠት። የአንድ ዋጋ ስንት ነው? የአንድ ዋጋ ስንት ነው? አብዱ ነገረን። 150 ብር ነው። 550 ብር። 100 ትልቅ መጽሐፍ ነው ታውቃላችሁ። 400 ገጽ ነው። ለአስረስ ነው የሚሰጠው። አንድ ሰው አንድ መጽሐፍ ቢገዛ በቃ አለቀ፣ ተሸፈነ ማለት ነው። በቃ እኔ አንድ ገዝቻለሁ። አንድ ገዝታል። ኦኬ ማሻአላህ አልሐምዱሊላህ። እኔ 149 ገብቷል። እሺ 148 ሰላም አለይኩም። አብዱ መርካቶ ተከታተል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይቀበልህ፣ አላህ ይቀበል። አካውንት ስጣቸው አብዱ መርካቶ፣ አካውንት ስጣቸውና በውስጥ አናግሩት እሱ ማለት ነው። እሺ መጽሐፍ 148 አብዱ ለጦርጳ ላክለትና ጦርጳ ይልክላል። እኔ ለጦርጳ ልክለታለሁ። አብዱ እሺ አብዱ አውቀዋለሁ። ቴሌግራም ላይ እናወራለን። በቃ ካወቀው አንድ ላይ ላክለትና እኔ ላክልሃለሁ ቴሌብር ላይ ከታች አንዳንድ የጻፋችሁ አብዱ መርካቶ አካውንቱን አብዱ አካውንቱን ትለጥፍላችኋለህ። ከታች ሁሉም አንዳንድ እያሉ ነው። 582 ሰው አለ። ሁለት እንኳን እያንዳንድ ቢገዛ አንዳንድ መጽሐፍ ወላሂ አንዳንድ መጽሐፍ እንትን ብትል እንሞላዋለን ራሱ 582 ሰው አለ። ኡስታዝ እኮ 582 ሰው ላዝም ነው እንደሱ ሳይሆን ኡስታዝዬ 582 ሰው ነው ያለው። ሁለት እንኳን ሼር አድርገው ቢገዙ እኮ 200 መጽሐፍ ይገዛሉ። 250 መጽሐፍ ይገዛል። አረ 150 በቃ 150 ነው የምንፈልገው። ለእንትን ያስፈልገው 150 መጽሐፍ ነው። አይ ቲንክ 150 መጽሐፍ እንትን ካለው በቂ ነው ራሱ። ጀዛኩሙላህ ኸይረን ጀዛ። ምንም ነገር አንፈልግም። ወንድሞች ተረባረቡ። እሺ ኸይር ስራ ነው። መን አመለ ሳሊሃን ፈሊነፍሲሂ ነው። መልካም ስራ ለራስ ነው። ኸይር ጀዛውንም ደግሞ አላህ ደግሞ እንዲወፍቀን። ሁለት መጽሐፍ ተገዝቶልኛል። እኔ ራሱ ኮሜንት ላይ ይቅርታ። ሁለት መጽሐፍ ይሄ መጽሐፍ ለእንትና ብቻ ነው። ለአንቺ ለስጦታ ከፈለግሽ ከሌላ መጽሐፍ ላይ ሰጥሻል። አታስቸግሪ። አይ ከእኮ ለአስረስ ለሚሰጠው መጽሐፍ ሁለት መጽሐፍ ተገዝቶልኛል። አበረከትሽ ማለት ነው። ያ እሺ ደግሞ በዚህ መጣሽ። ወንድሞች ተረባረቡ። ኸይር ስራ ጂሃድ ያስፈልጓል፣ ጦርነት ያስፈልጓል። በጣም ከባድ ነው የሚያስፈልገው። ለኸይር ስራ ሲሆን ትግል ያስፈልጋል። እርግጠኛ ነኝ በነሻጣ የሚመጣ ኸይር ስራ ከነፍስያ ሊሆን ስለሚችል ጥረት አድርጉ ኢንሻአላህ። እርግጠኛ ነኝ አሁን ራሱ የነየቱ ሰዎች ወደ 10 ሰዎች ከሞሉ
150 የነበረው 140 ሆኗል ማለት ነው። እያደረግን እንትን እንለዋለን። 150ውን ስትሉ እወጣለሁ እኔ። ጓደኛሞች ካላችሁ አንድ ለሁለትም እየገዛችሁ 250 ብር ብታዋጡ አንድ መጽሐፍ ለሁለት ትገዛላችሁ። ኸይረ ስራ ነው። ለኸይረ ስራ ተሽከዳዱ አስገባቸው። መግባት የሚፈልጉና መነየት የሚፈልጉ ሰዎች ካሉ አስገባቸውና ቶሎ እንጨርስና እንውጣ። ኡስታዝ ቶሎ እንዲወጣ እኔ አካውንት ላክልኝ 40 ገዛለሁ። ማሻአላህ ተክቢር አላሁ አክበር አላሁ አክበር። ስለዚህ እንትን ብሏል እኮ ማለት 110 ቀረ ኡስታዝ ደግሞ። ኧረ ቆይ 110 ቀረ እንትን አለ። አንድ ሰው ደግሞ በውስጥ ደግሞ የሆነ መልእክት ላከ። ቆይ ላንብበው። አላሁ አክበር። በኦፓልና በራሴ ስም 25 መጽሐፍ ገዛለሁ ስም አትናገር ብሎ በሜሴንጀር ላይ አንድ ወንድም መጣ። የምናውቀው ወንድማችን አላሁ አክበር አላህ ይቀበለው። ኦፓል ቴንኪዩ በይ። አላሁ አክበር። ወንድምዬው አመሰግናለሁ። ሉላ አሊ በዳጊ ኡስታዝ ሉላ አሊ እንደው አድርግላት። በዳጊ ስም 10 መጽሐፍ ብላለች። አሜሪካን ያለችው ተክቢር በሉ። ይሄ ነው እስልምናችን። ወላሂ ይሄ ነው የሚያኮራኝ። ማሻአላህ 25 እና 40 ከመጀመሪያ ከነበረው ከስንት ሉላ በጣም አመሰግናለሁ እህቴዋ። ማሻአላህ መጀመሪያ 10 ተገዝተዋል። ቀጥሎ 40 50 25 40 እና 25 65 10 75 ኦሬዲ 75 75 ብቻ ቀርቶናል። ኢንሻአላህ ጀማዓ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። 75 ይሞላል። ቆይ እስቲ 75 አርሌፍት ኡስታዝ 75 ቀረ። 10 ነበረ። ከ10 ላይ 25 35 ላይ 40 75 ይቀረናል። ማሻአላህ ግማሹን ተሰላም ተርላም አለ ኢንሻአላህ። ማሻአላህ አላህ ይቀበልሽ። ተክቢር አላሁ አክበር። ማሻአላህ አላህ ይቀበልሽ። አላሁ አክበር። ቦታ ይተካ አጀር የምታገኝበት አለ ያደርግልሽ። ስንት ማለት ነው? 5 ማለት 80 ማለት ነው። በኔና በኦፓል ስም 10 መጽሐፍ ይላል ኡስታዝ ብስኩት። በኔና በኦፓል ስም 10 መጽሐፍ 85 ደርሰናል። 90 መጽሐፍ 90 መጽሐፍ ኡስታዝ 90 መጽሐፍ ማሻአላህ ላይ ተክቢር አላሁ አክበር። እንዲህ ነው የምንረባረበው። ወላሂ እኔ በተርላ ነበር የምጠብቀው የነበረው፣ ግን በተርላ እስካሁን ያስገባ የለም። ናዙ አንድ ብላለች። ናዙ አንድ ያንስሻል። ወላሂ አንድ ያንሳል። ብታበረታቱት ምን አለ እንዴ ኡስታዝ እንዴ የማይሆነን አመሰግናለሁ። ፍቅሮቼ አመሰግናለሁ። በተድላ 5 ሰላም አለይኩም በተድላ 5 እኔ ኳንቺ ምንም አላልኩም። ሰላም አለይኩም። ኧረ ቆይ ኦፓልሻ አንድ ሰው በውስጥ መስመር መጥቶ ቅድም የመጣው በኔና በኦፓል ስም ያለው በኔና በተድላ ስም 15 መጽሐፍ አስገብቻለሁ ብሏል። አላሁ አክበር። ኡስታዝ በተድላ ስም አድርግለት ተድላ 5 መስጊድ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? ሰላም ነው? ደህና አልሐምዱሊላህ። አልሐምዱሊላህ። እንዴት ነህ? ማሻአላህ አልሐምዱሊላህ። ደስ ብሎኛል ኡስታዝ ስላየሁ። አትጥፋብን። ትርፍ ሰዓት ሲኖሩ በሽርፍራፊ ሰዓት ቢሆን የአንተ መገኘት ለኛ ሰርፕራይዝ ነው። ለእኔ ለራሴ እኮ አጅር ማገኝበት ነገር ነው። አጅር ዳጊ አይደለም ዳጊ፣ ቆይ ተረጋጋ። ላውርድ ነው ነሻጣችን አታበላሽ። እሺ 10 መጽሐፍ 10 መጽሐፍ አላሁ አክበር 10 መጽሐፍ አላሁ አክበር። ኡስታዝ ዱዓ አድርግለት። 10 መጽሐፍ 10 መጽሐፍ። ሹክራን ወንድማችን። አላሁ አክበር አላሁ አክበር። ስንት ደረስን ኡስታዝ? ይሄ ነገር አልሞላም። እንዴት ነው ጉዳዩ? አይ ለጨረታ ነው። 90 ሞት ፊደል ምን አልከረ ከላይ ንያ የነየተች 25 መጽሐፍ አለችና እድሉ አላሁ አክበር 25 መጽሐፍ ተግባ። ወአለይኩም ሰላም አስቀምጫታለሁ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔም 25 መጽሐፍ ነው ይቻለው ኡስታዝ። ተክቢር አላሁ አክበር አላሁ አክበር አላሁ አክበር። ጀዛከላሁ ኸይር ስራችሁን ይቀበላችሁ። 105 መጽሐፍ ገብተናል። 105 አልፈዋል ኡስታዝ። ባርጊቾ 30 ብሏል። ባርጊቾ 30 ተክቢር 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 ኡስታዝ። ባርጊቾ 30 ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር። እንዴ ስንት ገባ? 90 ነበረ።
ካፒታል ጂ ያለው አለፈ። በባቢሎን ስም 20 ይላል። አንዱ ስፖንሰር ያደረገው በነገር አይ ቲንክ እኔ 150 መጽሐፍም አለኝ 30 መጽሐፍ ሌላ አለኝ ብለህ የምትል ካለ ይግዙህና አንተ ስጥ፣ ወይም ደግሞ ስጥላቸው ለከሌ ስጥልኝ ምናምን ካሉ ለሚባለው ነገር በአማና ስጥላቸው ኢንሻአላህ። ቆይ እንዳትወርድ ኡስታዝ፣ ቆይ እንዳትወርድ። ቆይ አብዱ መርካቶ ጋር አሁን መጽሐፉ ላፊ ሄዷል። አሁን ብሩ ይገባለት አንተ ባለህበት ነው ብሩ መግባት ያለበት። ወይ አንተ ባለህበት ብሩ ይግባ ኡስታዝ፣ እንዳትወርድ። እሺ እንዳትወርድ። አዎ ከስር ያስገቡ ሰዎች አሉ። ከስር ያስገባችሁ ሰዎች አስገብተናል በሉ። ባለ 25 ባለ 30 ሉላዬ የነየታችሁ ሰዎች ከላይ የሚያለሽው አህል እዚሁ ጋር ገብቶ ለመሰላችሁ ወይ አብዱ መርካቶ እዛ ላይ ሜንሽን እንዳደረገው አብዱል አዚዝ አስገብቶልኛል ብሏል። ሌሎቻችንም እያስገባን እኛም እያስገባን ማማ አስገብቶላል። አብዱ መርካቶ ይናገርና እንትን ማለት እንችላለን። ዳጊ እኔ አብዱን ጽፍለታለሁኝ በውስጥና እልክለታለሁ ነገር። እሺ እናቴ እሺ መርሃባ ዳጊ ኡስታዝ፣ እኔም ውጭ ስለሆንኩኝ ያስቸግረኛል። የ40ውን ኢንባክስ አድርጌያለሁኝ። አብዱን ፕሊስ ሪስፖንድ አድርገኝና ኢንሻአላህ ነገ አስገባልሃለሁ። ይደርሳል ነገ ከነገ ወዲያ። ኧረ ኑሬ ችግር የለውም። የኡስታዛችንም የእርሶ ችግር የለውም። ቤቶቻችንም ባለፈው ስላደረጋችሁልኝ ነገር በጣም ነው የማመሰግነው። ሁለት ተማሪዎች የሰለጠኑ ናቸው። ላፕቶፕ ያስፈልጋቸዋል ተብሎ ላፕቶፕ ገዛችሁላቸው። ወላሂ በጣም ነው የምኮራባችሁ። አሁን በቃ በጣም እየሰሩ ነው ያሉት ንጽጽር ላይ ማለት ነው። በዛ በላፕቶፑ ማለት ነው፣ በታብሌቱ ማለት ነው፣ በአይፓድ ማለት ነው። አይፓድ ነው የሚባለው። አይፓድ ታብሌቱ በታብሌት ለንጽጽር ለውይይት ለምናምን የሚያስፈልጋቸው ማለት ነው። እና ወደኋላ ብላችሁ አታውቁም። ራሱ አላህ ይጨምርላችሁ። አይ ቲንክ የኔ ሀሳብ ብቻ ነው፣ ግን አጠቃላይ ለጀማውም ለምንም አንዳንዴ በንዋይ ወይም ደግሞ በገንዘብ ሲያስፈልግ እናንተ ናችሁ ለዚህ ያበቃችሁት ማለት ነው። ጀማውን ለዚህ ያበቃችሁት። አሁን ተጠናክሮ ደግሞ በጣም እንዲሄዱ ያደረጋችሁት እናንተ ናችሁ። ጀዛኩሙላህ ኸይረን ጀዛ። አላህ ይቀበላችሁ። መቼም ከዱዓ ውጪ ሌላ ምንም ነገር ማድረገው ነገር የለም። እኔ አቅምም የለኝም ማለት ነው፣ እንደናንተ ማለት ነው። ማለት የእናንተን ውለታ ማለት ነውና ቀላል ነገር አይደለም ለእንትኑ ማለት ነው። ሀሳብ ያለው በሀሳቡ፣ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ ጀማውን ወይም ደግሞ ኡማውን መኻደሙ ትልቅ ነገር ነውና አላህ ይጨምርላችሁ። ኢንሻአላህ እንተባበራለን። ትብብሩ ይቀጥላል። ወአተሲቡ ቢሐብሊላሂ ጀሚዓን ወላ ተፈረቁን ያለው በአላህ መንገድ ላይ አንድ ላይ እንሄዳለን። አትለያዩ ነው የተባባልነው። ሁላችሁም እንግዲህ ያው አብዱ መርካቶ እየጠበቃችሁ ነው። ያስገባችሁለት አስገብቶ እሱ ሜንሽን እያደረገ የጻፈልን ነው። ከታች ደግሞ ተረጋጋ አትፍጠን ምናምን ብላችሁ የምትሉ ሰዎች ያው ኸይር ነገር በጣም የሚያቃጥለው ከሆነ ሸይጣንን ነው የሚያቃጥለው። እንግዲህ ከዛ ለአለመመደብ ራሳችሁን ዋጥ አድርጉ። እንደዚህ በዚህ ጉዳይ ላይ ያልተደሰትኩኝ አልመልስም። በዚህ ጉዳይ ላይ ያልተደሰት አሁን አንተ በጣም ትልቅ ቤት ነው ያለ፣ ትልቅ በረካ የምታገኝበት ነው። አጅር የምታገኝበት ነገር ነው። ዝም ብለህ ስራን ስራ። የሰዎች አስተያየት ማታረም ካለብህ ፈጠንክ ምናምን የሚለውን ነገር እኛ ነበር ማረም ያለብን። ስለዚህ ምንም የሚታረም ነገር የለህም። ወንድሞች ያርሙሃል ራሱ ሲያስፈልግ ማለት። በተረፈ ትልቅ ስራ እየሰራ ነው። ቤት ከፍተ ሰዎችን እያወያየ ነው። ሰዎችን ወደ ዲኑል ኢስላም የሚጠሩበትን ነገር ዳዕዋ ነው እያደረግህ ያለኸው። ስለዚህ የምታደርገው የባህሪ ጉዳይ ላይ ችግር ከቢኖርብህ እኛ ቤትም አንመጣም ነበረ እና ዝም በላቸው። ሰው እንትን ነው፣ ለተቀማጭ ሰማይ ቅርቡ ነው ይባላል ራሱ ማለት ነው። እና አትከታተላቸው። ኮሜንት ከተከታተልክ ብዙ ነገሮችን ሊያበላሹ ንያኑ ላይ ያበላሻሉ። የሚያመሰግን ስታገኝ ደስ ሊልህ፣ እንደገና ደግሞ የሚወቅስ ሲኖር ደግሞ ሊከፋ ይገባ። ተዋቸው። ከወቀሳም ከሙገሳም ነፃውን። እሺ መርሐባ ኡስታዚ፣ መርሐባ መርሐባ። አብዱ መርካቶ አሳውቀንና እንውጣ። እኔም ከ25 ያለው እያሉ ነው ኮሜንት ላይ። የማስገቢያ ጊዜ ነው። እሺ ዳጊዬ፣ አንተን ለመናገር ፈልገው አይደለም። አስገብታችሁ ውረዱ ስላልክ ለዛ ጊዜ ስለማለት ፈልገው ነው። አብሽሪ አብሽሪ አብሽሪ። እስከዛ ኡስታዝ አንድ ሁለት ትምህርቶችን
ጊዜ ካለ ቆይቻለሁ እኮ ከገባሁ ፓሊሻ። ኧረ በቃ እረፍት አድርግ። በጣም ረጅም ጊዜ ነው የገባሁት። አሁን ሳይደክመኝ አይቀርም መሰለኝ እና አይ ከዛ እረፍበት አንጻር ነው እንጂ እረፍበት። ምንም ችግር የለውም። አብዲሻ አስታውቀንና እንውጣ። ሞልቶልሃል? የኡስታዝ ግን እዚህ ጋር አንድ የ38 መጽሐፍ ደርሶኛል። የ38 ደርሶኛል። ኦኬ። ቀሪዎቹ እንግዲህ ውጭ ሀገር ምናምን ስለሆኑ ነገ ምናምን እያደረጉ ያስገባሉ። የነጌታችሁ ወንድሞች አስገቡልኝ። እሺ በላኩላት። ኦኬ። እንግዲህ 38 መጽሐፍ ነው የቀረው። የ112 መጽሐፍ እንትን ይላል ማለት ነው። 112 መጽሐፍ ያልገባለ ኢንሻአላህ በታማኝነት ለማስገባት ሞክሩ። አሁን ላይሆን ይችላል፣ ነገ አስገባለሁ ያሉ ሰዎች አሉና አስገቡና እንዳሉ ስቴቶች ናቸው ያሉት። አሁን የስቴቶቹ ነው የቀረው 25 10 25 እና የኑሬ ብቻ ነው የቀረው። ከዛ ትርፌ ነየታችሁ ማላችሁ ጦርጳ አስገባለ ጦርጳ የሁለቱ ዳግ አስገብቻለሁ ልኬልሃለሁ ስክሪንሾቱን። መርሐባ ሐቢቢ ሹክራን። ሌሎቻችሁም የነየታችሁ ካላችሁ አስገቡ። ሌላ መጽሐፍም ሌሎች ሐኒም አንድ መጽሐፍ ፈልጋለሁ ብላለች። አብዱዬ እንደው አፉ በለኝና ከዛ ላይ የተረፈ የገዛ ካለ ታቀብላታል ወይም ውሰጅ ትላታለ። ሐኒ ኡስታዝ ቅድም ስጠይቅ የነበረችው ኢንሻአላህ ቅርብ ነው፣ ጫፍ ነው ያለችው። ለሷ በዛውም ሰጥልናለህ። መርሐባ። መወያየት የምትፈልጉ ሰዎች ካላችሁ እንግዲህ ኦፓል የምትይው ነገር ካለሽ እስቲ አመስግኜ ልውጣ። ዳግዬ በጣም ነው የማመሰግነው። ብዙ ነገር ነው የተማርነው። እንዲያውም ቅድም በማደር ሪከርድ እያደረኩ ነበር ኡስታዝና ጋዲዝም ሲያወሩና ስወጣ ሰማቸዋለሁ ብዬ ስረዥ ስለነበር በጣም ጥሩ ጊዜና ጥሩ ትምህርት ነው የተሰጠው። አመሰግናለሁ ዳግዬ፣ ክብረት ይስጥልኝ። ደህና ዋሉ። ደህና ፓል ሰላም ብያለሁ። እንዴት ነው? እንዴት ነህ ኑርዬ? አለሁልሽ። ሰላም ነው? ደህና ነኝ ወንድምዬ። የሆነ በቃ ባቢሎን ጋር ያለን ነው የሚመስለኝ አንቺ ስታወራ። እንደዛ ነው። መገናኛችን እዛ ነበር ቤታችን። አዎ ሰሞኑን የሰዓት ለውጥ ነው፣ ስራ ላይ ነው እና እያስተካከለ ነው። ተርም ቀይሮ ነው የስራ ይመለሳል። ሲያስተካክል እንቃወጠዋለን። ስፖንሰር ያደረጋችሁኝ አመሰግናለሁ። እሺ ውዶቼ መጽሐፍ እሺ ኦፓል እናመሰግናለን ስለመጣሽ። እሺ ኦፓል ሰላም ሁኚልን። እሺ ሻሰተኛ እንዴ? አልተኛም እኮ አንተ ተኛ እኮ እንዴ? ሊነጋብ ነው እኮ አንተ ሐሰን ኑሪ ከስር ኮሜንት አለ። ብስኩት ለእኔ አይደለም የምትልከው ለአብዱ መርካቶ ነው። እኔ አይደለም የምሰበስበው። አስዬ በጣም እናመሰግናለን። ለአብዱ መርካቶ እንትን ጠፍቶባቸዋል መሰለኝ አካውንት። እስኪ ድጋሚ ወይ ኮፒ አንድ የተወሰነ ልትለጥፍላቸው ሀቢቢ። አካውንት እያሉ ነው ከታች አብዱ መርካቶ ያው ለጥፎላቸዋል። ኮፒ አንድ ጊዜ ኮፒ አድርጉለት። ዋንዴ ሙስሊም ክርስቲያን ወረድከሽ መርሐባ። አንድ ላይ ማስገባት ከቻልክ ብሎ ነው እያየሁ ነው። ኑሬ አንድ ላይ አስገባልኝ ነው የሚልክ ልኮልን አንተ አንድ ላይ ልታስገባ ፈልጎ ነው። በውስጥ ጻፍልኝና የት እንዳለ ከዛ ስልኬን ሼር አደርግሃለሁ። የት እንዳለው አላወኩም። መተባበር ሙስሊሞች በጣም ማሻአላ ደስ ይላል። በጣም ወላሂ እኔ በጣም ነው ደስ ያሰከረኝ። 150 መጽሐፍ በቃ እኮ ቀላል ነገር እንደው ሰው ከተባበረ በአንድ ጊዜ ብዙ ነገር መስራት እንደሚችል እኮ ያየንበት ውጤት ነው። ወላሂ ማሻአላህ።
አብሽር ላያስችል አይሰጥም። አብሽር በዱዓ ራሱ እኮ ካገዝክ እኮ ንያው ራሱ ደርሷል። ቶባ አለሽ እንዴ ወገኖች? አስገቡለት፣ ቶሎ ቶሎ ብላችሁ አስገቡለት። አዎ እያስገባችሁ ሁላችሁ። ምናልባት ከላይ ሳትገቡ የቀራችሁ እህት ወንድሞች 5 ደቂቃ ብስኩት ወላሂ 5 ደቂቃ አልፈጀም ትላለን። ምን ተናግሮ መጨረሰ? በጣም ደስ የሚል እኔ እንደዚህ አይነት ትብብር በደቂቃ ውስጥ አይቻልም ወላሂ። በደቂቃ ሱብሃንአላህ ማሻአላህ ነው ማሻአላህ። አላህ ይጨምርላችሁ፣ በወጣት ላይ ታካላችሁ ጥፉን ኸይር ስራ መል አመለ ሳሊሃን ፈሊ ነፍሲሂ ነው። ከቀብር ጋር አብሮ የሚሄደው የኛ ነገር ነው ወላሂ። ቀብር ውስጥ ቢገባው ኸይር ስራ ነው። ሌላ ንብረት፣ መኪና፣ ልብስ ዝም ትዘንጥበት ቤት ምናምን ማንም ዘመድ ተከትሎ አይገባም። ኸይር ስራ ግን ካንተ ጋር አብሮ ቢገባ ነው። ኸይር ስራ በጣም ጂሃድ ይፈልጋል። ኸይር ስራ በጣም ጦርነት ይፈልጋል። ይሄ ደረትን ነፍስ ይሄኔ ለምግብ ይዋጣ ቢባል ሰው 20 ሺህ 30 ሺህ ይላል። ኸይር ነገር ስለሚሆን ብቻ እጅና እግር ይይዛል። እጅ ይዛል እንዳለ ላለማዋጣት ማለት ነው። ኸይር ስራ አያስደስትም። ኸይር ስራ ጂሃድ አለው ከሰላት ጀምሮ ማለት ነው። ከመሰደቅ መልካም ከመናገር ብልግና ለመናገር እንትን ጦርነት አያስፈልገውም። ዝም ብለህ መክፈት ነው፣ አፍን መክፈት ብቻ ነው። ኸይር ግን ለመናገር ግን ጦርነት ያስፈልገዋል፣ ትግል ያስፈልገዋል። ነፍስያ ኢነ ነፍሱ ለአማራቱ ቢሱዕ ነው ያለው ቁርአን። በመጥፎ ነገር ነው የምታዘው ስላለ ወላሂ ከባድ ነው ጦርነቱ። በዱዓ አትርሱት፣ በዱዓ አትርሱት። ኡስታዝ ቅድም በተነገረኝ ነበር እግረ መንገዱን በዚህ የተወሰነ ነገር ይደረግ የነበረው ወይ ቆይ ነገ እናደርገዋለን ፊደል። አዎ አይ ፕሮግራሙን እንትን ለማለት ሁሉም ሰው ይለቅና ዱዓም ያድርጉለት። አይ ነው ይሄ የሚለቅና ኡስታዝ ካለ አልፈራም ነኝ። ኢንሻአላህ ሌላ ጊዜ ስናገኘው እናወራዋለን። ከዛ ግን በዱዓ ያግዙት በሚል ነው። መርሃባ ኢሎን ኢቫና እንዴት ነሽ? ኢቫና ትራምፕ ሰላም፣ እንዴት ናችሁ? ሰላም ነሽ? ከዚህ በፊት ታውቃለህ አይደለም? እርግጠኛ ስለሆንኩኝ ኢቫና ኢሎንና ኢቫና ከዚህ በፊት ተዋውቀናል አይደለም? አዎ ተዋውቀናል። ክርስቲያኖች ባታመልኩ ምን ትሆናላችሁ ይላል አርስቱ። ምን ትሆናላችሁ ባታመልኩ? እስኪ ልስማችሁ ትንሽ ብዬ ነው መጀመሪያ፣ አሁን ገና እየገባው ስለሆነ እስኪ ልስማና አወራለሁ። እሺ አብሽሪ በቃ እሺ። እስከዛ ሚውት አድርጊና እንስማን። ክርስቲያኖች ካላችሁ ወደ መድረክ ወደ ገስት ላይ ወጣ ብላችሁ መነጋገር እንችላለን። ዛሬ ጥያቄያችን 3 ነገር ነው። 4 ነገርም ማድረግ እንችላለን። በክርስትና ያላገባ ሴትና ወንድ ዝሙት ቢሰራ ኃጢአቱ ምንድን ነው? በክርስትና እምነት መሰረት ምን ይቀጣል የሚል ነው አንዱ ደግሞ አዳምና ሔዋን የአንድ ዛፍ ባይበሉ ኖሮ ከገነት ይወጡ ነበር ወይ ነው ጥያቄው። አይወጡም ነበር ነው። አስቀድሞ የተሰራው ምድር ስለሆነ ምድር ደግሞ ለሰው ልጆች መኖሪያ ነው። ዘፍጥረት 1:27 ላይ ብዙ ተባዙ ምድርን ሙላት ነው ያለው። ስለዚህ በሉም አልበሉም ወደ ምድር መምጣታቸው አይቀርም የሚል ሲሆን ሁለተኛው ጥያቄያችን። ሶስተኛው ጥያቄያችን አስካሪ መጠጥ ለሰው የሰጠ ደግሞ ወንጀሉ ከባድ እንደሆነ በዘሌዋውያን ላይ ይናገራል። ይህን ደግሞ በማድረግ በዮሐንስ ወንጌል ምዕራፍ 2 ቁጥር 10 ላይ ደግሞ ኢየሱስ ክርስቶስ ውሃን 6 የድንጋይ ጋኖችን ወደ ወይን ጠጅ ለውጦ ህዝቡን አስክሯል። የኢየሱስ ፍርድ ምንድን ነው ነው ጥያቄያችን። በዚህ ጉዳይ ላይ መነጋገር የፈለገ ሰው በዚህ ጉዳይ ላይ መነጋገር ይችላል ያለ ሰው ሜዳውም ፈረሱም አለለት መግባት ይችላል። ማንኛውም ሰው በክርስትና የሰው ልጅ በቁርአን ላይ የተፈጠረው ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን አልፈጠርኳቸውም ይላል አላህ ሱብሓነሁ ወተዓላ በቁርአኑ። አጋንንትም ጅንንም ሆነ ሰዎችን እኔን ሊያመልኩኝ በስተቀር ለምንም ነገር አልፈጠርኳቸውም ይላል አላህ። ማምለክ ፍቃዳችን ሳይሆን ግዴታችን ነው። እሱን የማይገዛ ሰው መጨረሻው ገሃነም ነው።
ይሄ ነገር በክርስትና አለ ወይ ነው ጥያቄያችን። በክርስትና አለ ወይ? በክርስትና ባላመልክ፣ ባልሰግድ፣ ባልጾም፣ ምንም ነገር ባልን ገነት መግባት እችላለሁ ወይስ አልችልም? አትችልም የሚል የለም፣ ስገዱ የሚልም የለም፣ አምልኩኝም የሚል ቦታ ከሌለ ታዲያ ወርሺፕ የምናደርገው በሃይማኖታችን እንዴት ነው የሚል ነው አንቀጹ ያነሳ ነው። ለማንኛውም መግባት የምትፈልጉ ክርስቲያኖች ካላችሁ ሜዳውም ፈረሱም ይኸው ገስት ላይ ገብታችሁ መወያየት እንችላለን። በጥሞና ሀኒ ከታች ያለሽ ነይ ግቢና እስቲ ጥያቄ እንጠይቅሽ፣ ጠይቁን፣ እንጠያየቅ ነው እንግዲህ የምንለው። እስልምና ላይ ጥያቄ ያለሽ ኤሎን፣ እስልምና ላይ ጥያቄ ካለሽ ማስተናገድ እንችላለን። ማንኛውም አይነት ጥያቄ ያንቺን አቆይተ ነው ማለት ነው። የለኝም እስልምና ላይ ግን እስቲ ቆይ እናውራ፣ እንስማና በደምብ ከእናንተ የሚመጣውን ነገር የተለየ ነገር ካለ ጠይቃችኋለሁ። ኖ እስልምና ላይ የሰማሽው ነገር ካለ ከፈለግሽ በፈለግሽው ጉዳይ ስለ ግልጸተ መለኮት እስልምና የሚባል ከነቢ መሐመድ በፊት አልነበረም የሚል አመለካከት ካለሽ እስልምና የሚባል ሃይማኖት አናቅም ቢትዊን ኢየሱስና መሐመድ ሰለላሁ ዐለይሂ ወሰለም እና ዐለይሂ ሰላም 600 ዓመት ዲፈረንስ አላቸው። በዛ መሃል እንዴት ነብይ ሊላክ ቻለ? አንቀበልም። ኢየሱስ የአይሁድ ነብይ ነው ብለን እኛ ሙስሊሞች እናምናለን። ባይብሉም የአይሁድ አገልጋይ ነው ይላል። ሮሜ ምዕራፍ 15 ቁጥር 8 ላይ ኢየሱስን የአይሁድ አገልጋይ እንደሆኑ የእስራኤል ሕዝብ ይወቅ ይላል። እንዲሁም ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ይህ የናዝሬቱ ኢየሱስን እግዚአብሔር በዘይትም ክርስቶስም አድርጎ ቀባው የአይሁድ ሕዝብ ይወቅ ነው የሚለው፣ የእስራኤል ሕዝብ ይወቅ ይላል። እንዲሁም ደግሞ ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ራሱ የእስራኤልን ኃጢአት አንድ ጊዜ አሰርዞ በእግዚአብሔር በቀኝ በኩል ቁጭ አለ ነው የሚለው። የእስራኤልን ኃጢአት እንጂ የዓለምን ኃጢአት አላለም። እነዚህ አይነት ጉዳዮች ላይ እስልምና ላይ ጥያቄ እንድትፈቅጂ ዛሬ እንግዳችን ስለሆንሽ ፈቅደን እንልሻል። ተሰምቻለሁ አይደለም ጀማው? ተሰማው ይመስለኛል። እስልምና ነው ስለ ክርስትና ነው የምታስተምሩት? የፈለግሽውን አልኩሽ። ብትፈልጊ በክርስትና፣ ብትፈልጊ በእስልምና፣ ብትፈልጊ በኢቲስት። እኛ ቤቱ የሙስሊም ቤት ነው። ቤቱ የሙስሊም ቤት ነው። ኮምፓራቲቭ የሚሰራበት ንጽጽር የሚሰራበት ቤት ነው። አይ ሃይማኖት እስልምናን አላቅም ክርስትናን ወክዬ ባኬንድ ፎርዝ ማድረግ እንችላለን። ማስተማርም መስበክም እችላለሁ ካልሽ 3 ደቂቃ እንድሰብክ ይሰጥሻል። ከ3 ደቂቃ በኋላ ደግሞ ጥያቄዎች አሉ። እነዛ ጥያቄዎችን ደግሞ ያው የመመለስ ትመልሻለሽ ማለት ነው። ካልቻልሽ የሚያስገድድሽ የለም። እኛም ካልቻል የሚያስገድደን የለም። ጠይቀን እንመጣና እንመልስልሻለን ማለት ነው። አሁን መጠየቅ ከቻልሽ እስልምና ላይ ፈቅደንልሻል። ለዛሬ ጠይቂ። ሃይማኖት ማወቅ ነው። የሚያውቀውን ሰው እዚህ ላይ መጥቶ ስለ ራሱ ሃይማኖት ማወቅ የሚችለውን ነገር ያስተምራል። እዚህ ጋር እናንተ ደግሞ መመለስ ያለባችሁንም ትመልሳላችሁ። ስለሌላውም ማወቅ የሚፈልገውን ይጠይቃል ማለት ነው። እርስ በርስ መማማር ነው። እኛ እርስ በርስ ነው የምንማማረው። ቅኑ መንገድ ከጠማማው ተለይቷል ብሏል ቁርአኑ። ቀጥተኛው መንገድ የትኛው ነው? የተጣመመው የትኛው ነው? የነቢያቶች መንገድ የአባታችን የአብርሃም የይስሐቅ የያዕቆብ እምነት የትኛው ነው? ያልሆነው የትኛው ነው ብለን ለመማማር ቁጭ ብለናል። ልሻለሁ። ጥሩ ነገር ነው። እስኪ ለዛሬ ግን እኔ እስቲ አንድ ጥያቄ እስቲ ወደ አንቺ ላዙርና አንድ ጥያቄ ልጠይቅ። እስቲ ቀለል ያለ ጥያቄ ክርስቲያኖች እዚህ ኢንዱስትሪ ባር ውስጥ እንሂድና ክርስቲያኖች ጌታ አምላካችሁን ባታመልኩ ምን ትሆናላችሁ ይላል መጽሐፉ። ካነበብሽው የተወሰነ እንኳን እስቲ ካለ ካነበብሽው ነገር ላይ ባታመልኩ ፈጣሪያችሁን ለፈጣሪያችሁ አምልኩም ጾሙልኝም ስገዱልኝም ያለበት ቦታ የለም። ግን ባታመልኩት ምን ትሆናላችሁ? እስቲ ንገሪኝ። እስቲ ያው ሚውት አድርጌልሻለሁ።
ዱቅያኖስ እየቀዱ ኩሬ ጋዲዝም እኮ ኑርዬ አፉ በለው እኮ እኔ እኮ 2 ቀን እኮ አስጥቼዋለሁ። እኔ ጋር እኮ ያልቀመሰ እኮ የለም ታውቃለህ። ተራውን ሁሉም ቀምሷል እኮ ተድላ ብቻ ነው ያልመጣው። አግኝ ጠራኸኝ እንዴ? ፊደል ለምን ወረደ? ትንሽ አልተሰማም ብዬ ነው እኮ። አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ታፍንሻል እኮ ብዬ ነው። ኮሜንታተሮች ጋር ግብ ገጥመን ነው። አየኋቸው እኮ አንቺ ሙስሊሙ ራሱ ተሳዳቢ ነው። ምንም ያላረገ ሰውን መስደብ ምን ማለት ነው? አላህ ይድረስላቸው ወላሂ አላቸው። ትክክልም ናቸው። በኋላ እናወራለን። ዳጊዬ እንደተለመደው ፋሚሊ ፕላስ ብቻ ሲቀር እሺ መርሃባ እናደርጋለን። ግድ ነው። መርሃባሽ ኑሬ ምን ትላለህ? የመጠጡ ጉዳይ ነው በጣም ያሳሰበኝ። አትስከር የሚል 10ቱ ትእዛዛት ላይ አለ፣ ግን መጽሐፉ ላይ አትስከርም የለም አጠጣም የለም። ምን እናድርጋቸው? አሁን እኮ ያነሳቸው እኮ ከባድ ጥያቄዎች እኮ ናቸው። አስደነገጥካት እኮ ልጅቷ ራሱ። ፊደል እኮ ነው ፊደል ከአስሩ ነው ቀስ በል እያለኝ ጥያቄ ሌላ ቀይርላት እያለኝ ዘላ ወርዳለች። ደግሞ አርቲስት ነች ይባላል እኮ ልጅ ደግሞ ታውቃታለህ። እኔ አሁን እንኳን አላውቅም። እኔ ለነገሩ እኔ ሀዲስ ምናምን ኡስታዝ ባቅ ይሻለኛል አርቲስት ከማውቅ። ታዋቂ አይደለችም ግን ነች። በዛ ነው ማለት ታዋቂ አይደለችም ነው። እኔ ከታዋቂዎቹም አላህ ይስጥሽ እኮ እኔ ከታዋቂዎቹም አላውቅም እኮ ወላሂ። ኑ ግቡ ወገንታት ካላችሁ ኑ ግቡ።